ሰላም ሰላም፣ ጤና ይስጥልኝ። እንደምን አላችሁ ውድ ተመልካቾቻችን፣ የኪሎ ውድ ፕሮዳክሽን ተመልካቾቻችን። ዛሬ ልክ እንደተለመደው ቆየት ካለው ከአንጋፋው ከፋንቱ ማንዶዬ ጋር አሪፍ ጨዋታ ይዘን እንመጣለን። እናንተም እንድትከታተሉን እየጋበዝን ሰብስክራይብ በማድረግ ሼር በማድረግ ሀሳብ ኮሜንት በመስጠት እንጨዋወታለን። እንኳን ደህና መጣ ጋሽ ፋንቱ። እንኳን ደህና ቆያችሁኝ። ፋንቱ እንዴት ነው ህይወት፣ ኑሮ፣ ስራ? እግዚአብሔር ይመስገን ደህና ነኝ። ጥሩ ነው አይደለም? በጣም። ፋንቱ የትውልድ ቦታ የት ነው? እኔ የተወለድኩት ጎላ ሰፈር ነው። ጎላ ሰፈር ይባላል። እዚሁ አዲስ አበባ ጎላ ሚካኤል አካባቢ። ጎላ ሚካኤል ከፍ ብሎ ተክለ ሃይማኖትና ጎላ ሚካኤል መሀል ያለ ደቀ ማሪ ቡና ቤት ይባል ነበር። አሁን ፈርሷል። በሱ መካከል ውስጥ ነው የተወለድኩት። በእንግዲህ በ1900 እኔ ባመንኩት ነው 44 ዓመተ ምህረት ነው። በታምኑ 44 ዓመተ ምህረት። እሺ። እና ተወለድኩ እዛ። ከዛ በኋላ በ1951 ዓመተ ምህረት አባቴ ከሞተ በኋላ እናቴ ያው ኑሮ ይከብዳል በጊዜው። ያኔ ትምህርት ቤት ደግሞ ልጅ መቆጣጠር ያስፈልጋልና ያው ኮክ ምናምን ትምህርት ቤት ከምንሄድ እዛ ኮክ እየለቀምን ስለምንሆን ስለዚህ መማር አለበት ብላ ኮልፌ አዳሪ ትምህርት ቤት ነበርና በቢትወደድ ዘውዴ ገብረ ሕይወት ከንቲባነት እዛ በደጃዝማች ዘውዴ ገብረ ስላሴ ነበሩ ያን ጊዜ ከንቲባው። አሮጌው ማዘጋጃ ቤት ነበሩና የድሮ ፍርድ ቤቱ ማለት ነው። አዎ ፍርድ ቤቱ እዛ በነበሩት በሳቸው አማካኝነት እዛ አዳሪ ትምህርት ቤት ስለነበረ የሚመራው ያው በማዘጋጃ ቤቱ ስር ነበርና እዛ ይግቡ እንድገባ እናቴ እዛ አስገባችኝ። ከዛ ከ51 ዓመተ ምህረት ጀምሮ እስከ ሙዚቀኛ ሆኜ እስከወጣሁ ድረስ እዛ አዳሪ ትምህርት ቤት እስከ 7ኛ ክፍል ተማርኩኝ። ከዛ 7ኛ ክፍል እንደጨረስኩኝ ፈጥኖ ደራሽ በ1958 መጨረሻ በክረምት ፈጥኖ ደራሽ ሙዚቃ ተፈራ ቡነወልድ፣ ለማ ገብረ ሕይወት በባህል ተፈራ ቡነወልድ በዘመናዊ ሙዚቃ ተፈራ ቡነወልድ ዘመናዊ ሙዚቃ ዶሮ የሚፋሰው ላሲዶ የሚባል የሙዚቃ ፊደል እየቆጠር ከዛ ፈጥኖ ደራሽ እንድንገባ ተደረግን። ፈጥኖ ደራሽ በቁመታችን ተመልምለን እኔ ታምቡርና ድራም ሜጀር ሆኜ ዘንግ አሽከርካሪ ሆኜ ፈጥኖ ደራሽ ገባው እላለሁ። አንድ እንደውም ፎቶ አለ። አንድ የሆነ እንደ ፐርፕል ልብስ አድርገህ ፎቶ እንደዚህ ዱላ እያሽከረከር የት ነው እሱ? እንግዲህ መዘጋጃ ቤት ከተመረቅን በኋላ ዩኒፎርም ተሰፍቶልን ያው አደባባይ የዞርን እናሳይ ነበርና ለደመራ መስቀል ሁልጊዜ በመስቀል አደባባይ የአዲስ አበባ መዘጋጃ ቤት የህዝቡ የመዘጋጃ ቤት ሰራተኛ ራሱ ዩኒፎርም ነበረው፣ የሀገር ልብስ ቢጫ ጥለት ነጠላና ችቦ ይዞ ይሰለፋል። ፈረሰኞች ነበሩ። እንግዲህ እነሱን ሁሉ ምንመራና ከፊት የምንሄድ እኛ ነበርን። ሙዚቃ መስቀል የመስቀል ባህል እንደዛ እየተደረገ ችቦ እየተበራ በጃንሆይ አልፈን ሁልጊዜ በዓሉን እናከብራለን። የአድዋ ድል በዓል ደግሞ ጊዮርጊስ የዛን ጊዜ በጠዋቱ 12 ሰዓት ተነስተን ሙዚቃ እየሰራን ህዝቡ ይገናኛል፣ ትርኢት ይታያል። እንደዛ እየሰራን እንግዲህ ማዘጋጃ ቤቱ ያቋቋመው ለትልቅ ለትምህርትም ለማስተማርም ሙዚቃም ለመስራትም ስለነበረ ከዛ በኋላ ደግሞ ትምህርት ለኑሮ ሙዚቃ ላይ ምሮ የሚል ላይንስ ክለብ የሚባል ነበረ። በሱ አማካኝነት እየዞርን ከተማውን በሙሉ ሙዚቃ እናሳያለን። ከዛ በኋላ የጤና ትምህርት ይሰጣል። የጤና ትምህርት ህዝቡ ይቀሰቀሳል፣ ትምህርት ይሰጣል። እኛ ሙዚቃ እናሳያለን። እንደዚህ እያደረግን በየሜዳው ሎቬድ የሚሸከመው መኪና ትልቁ መኪና እሱ ላይ የሆን ነበር የምንሰራውና በሱ እየሰራን እንደውም ከማስታውሰው እሱን እየሰራን እያለን ነው ጸጋዬ ዘርፉ ከበደ ሜዳ የሚባል ሜዳ ላይ እዛ ስንሰራ ጸጋዬ ዘርፉ ከበደ ሜዳ ፍሎሃ ሰፈሬ ስለሆነ እዛ ፍሎሃ እየሰራን እያለን ጸጋዬ ዘርፉ የጥላውን ዘፈን ይዘፍናል ምናምን ብለውን የተቀጠረው በዛ ነው። የዛን ጊዜ አስታውሳለሁ። እና ጸጋዬ ዘርፉ በኋላ የትሄደሽ ነበር ከፀሐይነሽ ጋራ እንደ ባል ሆኖ የሚመጣው እኮ እሱ ማለት ላሳይኛ ትክክል ቲያትር ቤታችን እሱ ዘፋኝ እና ካሉት ከመዘጋጃ ቤት ያሉ ዘፋኞች እና አበበ ኃይለ ሚካኤል
ተሾመ ወልዴና ጸጋዬ ዘርፉ የነበሩ በጊዜው እነሱ ነበሩ። በጣም አሪፍ። ወደ ልጅነት ልምጣና በ1940ዎቹ ላይ ነው እንደው ወደዚህ ቲያትር ወይም ወደ ሙዚቃው ገባለሁ ብሎ እንደው መንፈስ ነበረ ወይስ በምን ምክንያት ነው ወደዚህ የተገፋፋው? ከቤተሰብ ወይስ ከትምህርት ቤት? በልጅነታችን ያው የምንማረው ያው ፊደል እንቆጥራለን ትምህርት ቤት መግባት እንጂ እኔ ሙዚቀኛ ሆናለሁ ምናምን። ግን ማርሽ ባንድ እየመጣን እዚህ አሁን ኩባ አደባባይ የሚለው መንግስቱ ኃይለማርያም ሐውልት ስኳር ሜዳ ነው የምንለው። ያን ጊዜ በልጅነታችን ስኳር ሜዳ ነው የምንለው እና እሱ ፊት ለፊት መከላከያ አለ። መከላከያ ማርሽ ባንድ ሐሙስ ይሰራል። በየሳምንቱ ሐሙስ የኢትዮጵያ ሕዝብ መዝሙር ይዘመራል። የዛን ጊዜ ሕዝብ ሁሉ ይቆማል። ቸርቸር ጎዳና የለም፣ ኳስ ሜዳ የለም፣ ምን የለም፣ ኳስ ሁሉ ይቆማል። ፊሽካ ይነፋል እና ቆመን መዝሙር ሰምተን ማርሽ ባንድ ወጥቶ ማዕከላዊ እስኪወጡ ድረስ ሙዚቃ ሲሰሩ እዛ እናዳምጣለን። እዛን ጊዜ ሁልጊዜ ሐሙስ በቃ አያመልጠንም ነበር ሄደን መስማት፣ ሙዚቃ ለመስማት። በጣም አሪፍ። በዛን ጊዜ ይመስለኛል እንግዲህ ያው ሙዚቃን በማየት ሚሊቴሪዎችን በማየት ሚሊቴሪ ወድ ነበር። ወታደሮቹ አለባበሳቸው፣ የልብሳቸው አተኳኮስ በጣም ደስ ይለን ነበር። ከዛም በኋላ ኮልፌ አዳሪ ትምህርት ቤት ከገባንም በኋላ ምልመላ ይመጡ ነበር። አየር ኃይልም ከምድር ጦርም ከሚሊቴሪ ፖሊስም ከሁሉም የተውጣጣ ከፖሊስም እየመጡ እዛ ይመለምላሉ ወታደር እንደምትፈልጉ ብለው። ያን ጊዜ ሲመጡ ልብሳቸው ምኑ አለባበሳቸው ያምራል። መቼ አድገን ወታደርነት እንደ በተቀጠርን እያልን እንደውም አንድ ጊዜ ኮርዘበኛ ጓደኞቼ ሊቀጠሩ ሲሄዱ ጃልሜዳ እኔም ተከትዬ ሄጄ ልጅ ነሽ ብሎ መልሰውኝ በጣም ከዛ በኋላም ደግሞ እንቁላል ፋብሪካ መሄጃው ጋር ሬዲዮ ኦፕሬተር ነበር የሚቀጥሩ ፖሊሶች። እዛም ሄጄ እንደዚሁ አልቻልኩም እና ገና ነው እድሜ ተብለ ነው። ምድር ጦርም ሄጄ ገባሁና ሳይ እዚህ ውስጥ ዝፈናሉ። ፈራሁኝ። ብዙ ሰው ህዝብ ነበርና ነው። ብዙ ሰራዊት እዛ ውስጥ ሆኖ ነው የምትወዳደረውና አስፈራኝና ተመለስኩ። ሚሊተሪ ፖሊስ ጦር ሰራዊት ግን አልፌ ነበር። ጓደኞቼ ቀድመውኝ የገቡ ስለነበሩ አባረሩኝ። ኦኬ ሌላ በኮታ ሙላ ነው ወይስ አይደለም? እኛ መማር አለብህ እንላለን። አንተ ሙዚቀኛ ሆነ እንደገና መተኛ ጋር ለምን? ያን ጊዜ እኔ 20 ብር ነበርና የማገኛት ደሞዝ። እዛ ሚሊተሪ ፖሊስ ደግሞ 75 ብር ነው የሚያገኙት ደሞዝ። ትልቅ ነው፣ ልዩነት ስላለው በቃ እዛ ሄጄ ልቀጠርና እኔም ያው ብሩ ከፍ ስለምትል ቁመትም ስላለኝ ከዛ አባረሩኝ የገዛ ጓደኞቼ። በቃ እዛ ትምህርት ቤት የሚያውቁኝ። ከዛ አንተ እዛ ሙዚቀኛነትን ስራ ደግሞ አንተ መተኛ ጋር እዚህ ምን ትሰራለህ ብለው እውነታቸውን ነበር። እንግዲህ ያው የእንጀራ ጉዳይ ሆነው ወደዛ ወደ ሙዚቃው ተመለስኩና ከዛ ማርሽ ባንድ ከዛ እያልን ሙዚቃ ዘፈን ያው በጊዜው ሙዚቀኛ መሆን ዘፋኝ መሆን አርቲስት መሆን ብዙም ይደገፋል አይደለም። አዝማሪ ነው ምናምን ተብሎ ኔጌቲቭ ነገር ነበር። አስታውሰው ጋሽ ተስፋዬ ሳሉ እኛ ሙዚቀኛ ሆነን ተመርቀን አዳራሽ ላይ እዚህ አሮጌው መዘጋጃ ቤት ፎቅ ላይ ነበረ ትሬኒንግ ብናደርገው። እዛ ስንሰራ መጥተው እናንተ እድለኞች ናችሁ፣ በእኛ ጊዜ ጋብቻ ከልክል ነው፣ ሙዚቀኛ መሆን ለትዳር እንኳን ለማን ነው የሚዳሩ፣ ለአዝማሪ እንዴት ይዳራል ይባላል ብለው ሲሉ ስለሰማሁኝ በእውነት እና እስከዛ ድረስ ነበረ እና ሙዚቀኛ የሚያገባ የለም በዛ ጊዜ። በጣም ያገባች ማለት ነውር ነው ይባል ነበርና በጣም እግዚአብሔር ይመስገን አሁን እዚህ ያለንበት ደረጃ ላይ ደርሰናል ማለት። በነገራችን ላይ ተመልካቾቻችን ጋሽ ፋንቱ አብዛኛውን አሮጌ ማዘጋጃ ቤት የሚለው ከዛ አራዳ ፍርድ ቤት የነበረው አሁን ደግሞ በጣይቱ ማዕከል አይደለም እንዴ? ጣይቱ ማዕከል ጊዮርጊስ ቤተክርስቲያን ፊት ለፊት ነው ዋናው ማዘጋጃ ቤት። 1957 ሲሰራ ወደዛ ተሄደ ማለት ነውና እሱ ለማለት ነው። የት ሄደሽ ነበር እስካሁን የምትታወቅበት ዘፋኝ ነው? 1960 እንግዲህ 1963 ነው ለ63 ዋዜማ አካባቢ ነው ማለት የዛሬ 54 ዓመት ነው። ጋሽ ተፈራ ቡነወልድ ለዘመን መለወጫ ያስጠኑንና ያንን ዘፈን እኔ ተስፋ ያሸብር ነበርን ሁለታችን ትሬኒንግ የምናደርገው።
ከሁለታችን እኔ ድምፅ ወፍራም ስለሆነ ሽማግሌ ድምፅ ይሆናል ተብሎ አንተ ተመረጥ። እኔ ተመረጥኩና ጸጉሬ እንደ ዛሬ ሳይሆን ሽበት የለውም ነበርና ለዚህ ነው ስሰራ አሁን በ70 ዓመተ ምህረት እንደዚህ ብዬ አልነካውም በእጅ አትነካውም። ለምን አቧራው ይሆናል። ዱቄት እንትን ነበር ቾክ ፍቀን ነበር የተሰራው ትክክል። በዛ ምክንያት ነው አሁን ብዙዎቹ እዛ ላይ ሽበቱን ያዩና ዛሬም ያንም ዛሬ 54 ዓመት እንደዚህ ሽበት ያለው ይሄ ሰው ያረጅሙ የሚሉት ለዚህ ነው። ትክክል። ስንቴ ሰርተዋል ዘፈን? መጀመሪያ እስካሁንም ሰራዋለሁ። አዎ አይደለም ሴቷ ተቀያይራለች ልበል? ሴቶች ብዙ ተቀያይረዋል። በመጀመሪያ የዘፈነችው ስንዱ ደረሰ ትባላለች። አሁን ጣሊያን ነው ያለችው። በሁለተኛ ያደረሰችው ከኔ ጋር የዘፈነችው ፀሐይነሽ በቀለ ናት። አሜሪካን ቺካጎ ትገኛለች። እነዚህ ሁለቱ ናቸው በቃ የመጀመሪያ ጀምሮ። ከዛ በኋላ አሁን ብዙ ዘፋኞች አብረው ይዘፍናሉ። ከዛ ባህል አዳራሽ የመጀመሪያውን ደግሞ ቲያትር እሳት ሲነድ ነው። እሳት ሲነድ ቲያትር ያያልነው ሙላት ነው። ጫማ ሰፊ ነው አባብሬ ሆኜ ነው የሰራሁት እና እሱን ቲያትር ስሰራ ማይረሳኝ ነገር ስዩም ተፈራ፣ ፍቃዱ ተክለ ማርያምና ሱራፌል ጋሻው ሁልጊዜ እንዳልወድቅ ይደግፉኝ ነበርና ጠጥቼ ነበርና የምመጣው በስዬ ስለምመጣ ሰክሬ የእውነትም ማለት ነው መፈክር የእውነት ሰክሬ ስለምመጣ ጠረጴዛ ላይ ወጥቼ ነው መፈክር የማሰማውና እነሱ ናቸው የሚደግፉኝ። እንዳትወርቅ መፈክሩን ስናገር የሚደግፉኝ እነሱ ነበሩና ሁልጊዜ አልረሳቸውም። በቃ ሰዓቷ ስትደርስ ጠጋ ይሉኛል። መቼ ነው እሱ? እንግዲህ እሱ በ58 ወደ መጨረሻው ይመስለኛል። የመጀመሪያው እንግዲህ ቲያትር ቤታችን እሳት ሲነድ ነው የሰራ ነው። ያዘጋጀው ደግሞ አባተ ሙክሪያ ነው። ቲያትር ቤታችን ቲያትር ቤት ተብሎ ሲጀመር በ58 የመጀመሪያ ስራ አስኪያጅ ሆኖ የመጣው ተፈሪ ብዙአየሁ ነው። ተፈሪ ብዙአየሁ በኋላ ጋሽ አባተ መጣ። አባተ እንደመጣ እሳት ሲነድን አዘጋጀ እና በጣም ጥሩ ቲያትር ነበርና በዛን ጊዜ ደግሞ ለውጥ የአብዮት ፍንዳታ ስለነበረ አይናማ ብለው ነው ጊዜያዊ መንግስት ምናምን ልጅ አርግዛለች ምናምን ሲሉ ስም እናውጣለት ምናምን ሲሉ በሆድ ውስጥ ያለ ልጅ ስም አይወጣለትም። አይናማ ብለነው እውር ሊሆን ይችላል። ዘንካታው ብለነው ሽባ ሊሆን ይችላል። ለጊዜው ብለነው ደግሞ ዘላለማዊ ሊሆን ይችላል የሚል እዛ ቲያትሩ ላይ ያለ ነው። እንደዛ ብለን እናገር ነበርና ሁልጊዜ አረሳትም ሰው። ፒያሳ ላይ ቅድም ስለ መጠጥ እያወራ ነበር። ሁሌ በምትጋበዝበት ቦታ ላይ ስለ መጠጥ አስከፊነት አንተ ላይ ደርሷልና የምታስተምራቸው ነገሮች አሉ። የቆምኩበትንም አንዴ አጫውተኛል። በጣም በቃ ተከፍተ ነው። በአብዮት ጠባቂዎች ይመስለኛል ከነፍሬው ጋር ዋሶ ነው አይደለም እሱ የጋሽ ፍሬው ኃይሉ። እንዴት ነበር እስቲ እሷን ትንሽ እንደው ብትነግረኝ። እንግዲህ ይሄ ምንድን ነው ሁልጊዜ ብናገር የማይሰለቸኝ ምንድን ነው አንድ ሰው እንኳን ራሱን ህይወቱን ቢያተርፍ ደስ ይለኛል። እኔ ተጎድቻለሁ በመጠጥ በመጎዳቴም ተውኩ። በተወይም ስለተውኩም ይኸው 38 ዓመት በህይወት አለሁ። የነገውን የሚያውቀው እግዚአብሔር ነው እና 38 ዓመት በህይወት መኖር ቀላል ነገር አልነበረም። እኔ መጠጥ ከተውኩ ከ2 ዓመት በኋላ ነው ደም የተፋሁት። ስለዚህ ከኔ መማር አለበት ሰው ህይወቱን ማትረፍ አለበት። እኔ ተጎድቼ ሌላውም እንዲጎዳ አልፈልግም። ስለዚህ እኔ እንደዚህ ደም አስተፍቶኛል፣ ሊገለኝ ነበረ መጠጥ እና በመተዌ ይሄው ኖሬያለሁ። እናንተ የምትጠጡ ሰዎች መጠጥ ምንም አይጠቅምም፣ ገንዘብንም ህይወትንም ነፍስንም ይዞ ነው የሚሄደው። ቤተሰብን ለብቻ ነው የሚያስቀረው። መጠጥ አዋራጅ ነው፣ መጠጥ ጠቃሚ አይደለም እያልኩኝ ብዙ ጊዜ እናገራለሁ። አሁንም እናገራለሁ። እኔን ጎድቶኛል እና አትጎዱብኝ እያልኩ ነው። ሁሉም የሚያዳምጠኝ የሚሰማኝ ሁሉ የመጠጥን መጥፎነት ከኔ ተማሩ እያልኩ ነው የምመክረው። ትክክል። እንደውም ካለንም አቅርቦት እኮ የመጠጥ ፋብሪካዎችን መጥቶ ስፖንሰር ወይም ደግሞ የማስታወቂያ ስራልን ሲሉ አልፈልግም ነው ምክንያቱም ለምን ማስታወቂያውን እኔ ከሰራሁኝ ብር አገኛለሁ። እውነት ነው። እኔ ግን ብር አገኛለሁ፣ ሰውን ግን እገላለሁ። ስለዚህ
መሳሪያ ሰጥተህ ጥይት ሰርተህ ለሰው ማቀብልና ግደሉ ማለት ነው። አንተ አትጠጣውም። ጥይቱን ራስ ትጠጣለህ? አትጠጣም። መጠጥ ካልጠጣኸው ለምንድን ነው ማስታወቂያ የምትሰራው? ስለዚህ የመጠጥ መጥፎነትን አውቄ እኔ ድኜ እንደገና የመጠጥን ማስታወቂያ ከሰራሁኝ እናንተ ሞቱ እኔ ልኑር ማለት ነውና ይሄን አላደርገው። ትክክል። እዚህ እንዲሁ መለስ ብለን ስለ ፒያሳ 10 ቀበሌ ነው ሰራተኛ ሰፈር። ከዛ ከጎርደሜ ከጎላ ሚካኤል ከጎላ ሚካኤል ርቀት የለውም። ፒያሳ ሁልጊዜ እንመጣ ነበር። ፒያሳ እንደውም እኔ በአብዛኛውን ለዛም ጎላ ሰፈር ከተወለድኩበት ቅርብ ስለሆነች እየመጣን መስኮብ ሲኒማ የሚባል ነበር። እዛ ሲኒማ መስኮብ እንደውም አስታውሳለሁ። ማስቲካ የሚል ፊልም፣ ኩዊን ኦፍ አፍተር ስፔስ፣ እነዚህ ፊልሞችን እናያለን። ሲኒማ ዶ አለ፣ ሲኒማ ኢትዮጵያ አለ፣ ዙሪያው ሲኒማ ኢምፔሪያ አለ። ወደ መርካቶ ከሄድክ ደግሞ በዛውም ቅርብ ነው። አዲስ ከተማ አለ፣ አዲስ ዓለም አለ፣ ሲኒማ ራስ አለ። እነዚህ ሁሉ ሲኒማ ቤቶች ስለነበሩ ብዙውን ጊዜ ሲኒማ ማየት እወዳለሁ። ሲኒማ መለከት ነበር እና በአጠቃላይ ፒያሳ ዙሪያዋን በኋላ ሲኒማ መስኮብ ፈረሰ፣ ሜዳ ሆነ። እንደውም የመስቀል ዳመራ ምናምን ጊዮርጊስ ያበራበት ነበር። ሜዳ ተሰራ። ከዛ በኋላ ኳስ እንጫወትበት ነበር። እኛ ሙዚቀኛ ሆነን እዚህ ከመጣን በኋላ ብዙ ኳስ እንጫወትበት ነበርና በጣም ትልቅ ሜዳ ነበር። ብዙ ኳስ ተጫዋቾችም ነበር። የመዘጋጃ ቤት ክለብም ነበር። እያንዳንዱ ሙዚቀኛ አለ፣ ገራዥ አለ፣ እሳት አደጋ አለ፣ እንደዚህ ያለ የጤና ጥበቃ አለ። እንደዚህ አድርገን የመዘጋጃ ቤት ሰራተኞች በሙሉ 8 ክለብ ነው። እንደዚህ ሆነን ኳስ እዛ እንጋጠምና እንጫወት ነበርና በጣም ሁልጊዜ አስታውሰዋለሁኝ። ብዙ ትሬኒንግም ኳስ ስፖርትም በደንብ ነበረ የምንጫወተው። እንደውም እዛ ላይ ምንድነው እዚሁ ፒያሳ ላይ አየለች ጠጅ ቤት የራሳቸው ቡድን ነበራቸው ወይስ ምን ነበር? እሱ ደግሞ የጠጅ ቤቶች ቡድን ነው። አየለች፣ ቀስቶ፣ ሽበሺ፣ ገብሬ ምናምን እየተባለ የጠጅ የሚጠጡ ጓደኞቻችን እኛ የምንጠጣው በየ እንትኑ እንጫወት ነበር። ኳስ ነበረ እና ከተጫወታችሁ በኋላ መታችሁ እዛ ነበረ። ተመለሰ ጠጅ ቤት ነው የምታውቀው። በጣም ይገርማል። እሺ የሚገርም ነበር ያን ጊዜ። አንደኛ መጠጥ ጠጥተህ ነው ኳስ ሜዳ የምትገባውን፣ ጠጥተህ ነው የምትመለሰው እና ምንም ጠቃሚ አይደለም፣ ጎጂ እንጂ። ለምን ጠጥተህ ስትገባ ራሱ መጠጡ አስክሮሃል። ሜዳው ላይ ስትሮጥ ደግሞ የባሰ ያሰክራል። ለተመልካቹ ይስቅብናል እንጂ ምንም ጨዋታ አትብለው ነው አይደለም። ሌላው ምንድን ነው እና አቦርጊዳ ቀይሶ እዚሁ ማዘጋጃ ቤት ነው። ከዛ እነሱ ቲያትሮች ወደ ቲያትሩ እንግዲህ አሁን ወደ ቲያትር ቤት ስንመለስ መጀመሪያኛ የተቋቋመ ነው ያው በዘመናዊ ሙዚቃ ብቻ ነበር። ከዛ በኋላ አብዮት ፍንዳታ ከመጣ በኋላ እኛ ከአሮጌ መዘጋጃ ቤት ወደ አዲሱ መዘጋጃ ቤት ገባን። ሲኒማ ቤት ነበር በአርመኖች የተያዘ። ያ ሲኒማ ቤቱ ለእኛ ተለቀቀን። በ68 ዓመተ ምህረት ቲያትር ቡድን ተቋቋመ በተፈሪ ብዙአየሁ አማካኝነት። ያ ቲያትር ቡድን ተመሰረተ። ከዛ ኦርኬስትራ ኢትዮጵያ ዩኒቨርሲቲ ነበር። ከተስፋዬ ለማ ጋር የባህል ቡድን መጣ። እኛ ዘመናዊ ተሟላ። ቲያትር ቤቱ የቲያትርና የባህል አዳራሽ ተብሎ ተሰየመ። ከዛ እዛ ስራ ተጀመረ። እኔም ቲያትር ተስፋዬ አበበ ጋር ኪው ክለብ ለማመድ ነበርና አገር ፍቅር እዛው ቲያትር ሲመጣ እዛው መስራት ጀመርኩኝ። እዛም ለማመድ ስለነበረ ከጋሽ ተስፋዬ ጋር አልቸገረኝም ቲያትር። በ62-63 ዓመተ ምህረት ስነ ስቅለትንና የጌታ ስቅለትንና ቴዎድሮስን ብሔራዊ ቲያትር ኮረሶንን ሄደንም እዛው ሲሰሩ ስላየን ብዙ ልምምድ ለ2 ዓመት ያህል እስከ 64 እዛ ልምምድ ስለምናደርግ ስለምናይ እኛም ቲያትሩን እዛው እነሱ የሰሩትን ለብቻችን እዚህ በአቶ ለማ ገብረሕይወት አማካኝነት ያለማምዱን ነበርና ሙዚቃውንም ተፈራውን ወልድ በደንብ አስተምረውናል። አዘፋፈን፣ ሪትም፣ ሙዚቃ በደንብ ስላጠናን ሙዚቃውንም ሰራ ነበር። ከዛ በኋላ ቲያትሩም ተመቻቸ። ከጋሽ ተስፋዬ ጋራም ያጠናው ስለነበረ ከዛ ገባሁኝ። ቲያትሩንም በሚገባ ከመጡት አክተሮች ጋራ
ቲያትር ቤታችንን አቋቁመን ቲያትርንም ሙዚቃንም እየሰራው እዛው ኖርኩ። ከዛ በኋላ ወደ ጡረታ ተሰናበቱ። ወደ እሱ እንመጣለን። ከምታስታውሳቸው እንደው ዲያሎግ የትኛው ነው ደስ የሚልና ወይም ለአንተ ትዝ የሚልህ? እንግዲህ እሳት ሲነድ መፈክር ነበረው። ሐቀኛ ነጋዴ የአብዮቱ የጀርባ አጥንት ነው ይላል። በዛን ጊዜ በሶሻሊዝም ፍልስፍና ነው። ሐቀኛ ነጋዴ የሚባል የለም። ሐቀኛ ነጋዴ አብዮቱ የጀርባ አጥንት ነው ሲል ህዝቡ ተሳስቶ መፈክር ያሰማና ከዛ በኋላ ያቆማል፣ ይስቃል። እሱ አረሳው። ሁለተኛ እዛው እሳት ሲነድ ላይ አይናማ ብለነው ውር ሆኖ ሊወለድ ይችላል፣ ዘንካታ ብለነው ዘላለማዊ ሊሆን ሽባ ሊሆን ይችላል፣ ለጊዜው ብለነው ዘላለማዊ ጊዜያዊ ወታደራዊ መንግስት ነበርና የሚለው ዘላለማዊ መንግስት ሊሆን ይችላል እንዳልነው ለ17 ዓመት ያው ዘላለማዊ ሆኖ ሳይሆን ያው እስከ ጊዜው ድረስ 17 ዓመት ያው የወታደር መንግስት በደርግ እዛን ጊዜ ድረስ ቆየን። ሌላው ምንድን ነው? አንድ የሆነ ሰላማዊ ሰልፍ እንውጣ ተባብላችሁ ነበር ትምህርት ሚኒስቴር ጋር። ምንድን ነው የሆነው? ሰላማዊ ሰልፍ የወጣ ነው መብታችን ይከበር ነው። ማን ነው? አርቲስቶችን ነው ወይስ ሌላውንም? ሌሎቹ አሁን ብሔራዊ ቲያትር የጡረታ መብት የላቸውም ነበር። ሀገር ፍቅሮች የጡረታ በ68 አብዮት ፍንዳታ በኋላ የጡረታ መብት ስለሌላቸው ለምን መብታችን አይከበርም ብሎ ወጋዩ ንጋቱ ደብዳቤ ጽፎ ለእኛ ላከና አብራችሁን ተባበሩን አለ። ከዛ ሻን ልጆቹን ሰብስቤ ያሳመንኩ አብረን እንውጣ ተባባል። ያው እኔ ብሔራዊ ቲያትር ተያይዘን ተገናኘን፣ ባንዲራ ይዘን መብታችን ይከበር፣ የጡረታ መብታችን ይከበር፣ የሰራተኛው መብት ይከበር ብለን ዞርን። አገር ፍቅር ስናልፍ አገር ፍቅር በራቸውን ዘጉ፣ አልሰሙንም ማለት ነው። ከዛ ይህን ብሔራዊ ቲያትርና እኛ ሆነን ልክ ትምህርት ሚኒስቴር 4 ኪሎ እዚህ ጋር ቆዩ፣ እዚህ መልስ ይሰጣችኋል አሉና። ማኑ እንደዛ የሚለው? አንዱ ባለስልጣን ነው። ዝም ብሎ መጥተው ከበቡን። ከዛ በኋላ ጦር ሰራዊቶች አጫጭር ከቤተ መንግስት መጡ፣ በሁለት ረድፍ ዙሪያችን ከበቡን። ሳንጃ ባፈሙዝ አሉ። ሳንጃው ባፈሙዝ ሲሉ ብርድ ነገር አለኝ ከኋላ። ከዛ በለው ሲሉ አንዴ ሲተኮስ ሁሉም ወደ ሰማይ ነው ጧ ሲያደርጉ ብቻ የት እንደገባን አላውቀውም። እኔ መዘጋጃ ቤት መገኘቴን ነው የማውቀው። በትምህርት ሚኒስቴር መዝለሌን አውቃለሁ። በአጥሩ ላይ ዘለን በቃ አላውቀውም ነፍሴን እኮ። ከዛ የሮጥኩኝ በቃ እኔ አበበ ማሞ የሚባል ልጅ ጓደኛዬ ነው። በቃ ልክ ጊዮርጊስ ስንደርስ አንድ እግር ጫማ ይዟል፣ የሴት ጫማ። ምንድን ነው ያዝከው አልኩት። ጣለው እዛው። አረባግ ሌላ ይዞ ማለት ነው። ከዛ ገባን። ደሞዝ ቀን ነበር፣ ደሞዛችን ተቀበን። ከዛ ጌታቸው ኩማ መሞቱን ሰማን። አንዱ ጓደኛችን በጀርባው ተመቶ በጥይት። ከዛ የእሱ ሬሳ ምኒልክ ሆስፒታል ነበርና እዛ ከምኒልክ ሆስፒታል መጣ። ያው ቀበር ነው። የተወሰኑ ልጆች ታሰሩ። ከኛ አበበ ቶላን አስታውሳለሁ። ወለላ ሰፋ ታስራ ነበረ እና 1 2 3 ከኛም ታስረው ነበርና ከዛ እኛ ለመጠየቅ ጃን ሜዳ ሁሉ ሄደን አባርሩናል ወታደሮች። እንደገና ድፍረታችን ያ ወጣትነትም አለ ያኔ። በቃ እንጠይቃለን ብለን ስንሄድ አትሄዱም ወይ ብሎ እንደገና አባርሩ። ከዛ እነሱ የተወሰነ ቀን ታስረው ተለቀቁ። ያው መብት ግን ተከበረ። ግን አስከበራችሁ። እንደዛም ሆኖ የሁሉም የጡረታ መብታቸው እንዲከበር ከተቀጠሩበት ጊዜ ጀምሮ ያገለግሉበት ምናምን ሁሉ። ከዛ በፊት ጡረታ የለም ነበረ፣ የላቸውም። ስለዚህ ጡረታ የደረሱት እኛ ግን መብታችን ነበር። ጡረታ የደረሱት በቃ ያለምንም የጡረታ እኛም እንደዛው ነው። መብታችን አስከብረን ነው ለውጡ የመጣው። በለውጡ ጊዜ ረብሻ ስለነበረ እኛም የመዘጋጃ ቤት ሙዚቀኞች ከሰራተኞቹ ጋር አንድ ላይ ቢጫ ሊስትና ነጭ ሊስት የሚባል ነበር። ምንድን ነው እሱ? ቢጫ ሊስት ማለት ቋሚ ሰራተኛ ነው። ነጭ ሊስት ደግሞ የጊዜያዊ ሰራተኛ ነው። ስለዚህ በዛ አድማ መተን የመዘጋጃ ቤት ሰራተኛ ራሱ ስራ አቁሞ ጽዳት ሁሉ መንገዱን ሁሉ ከተማውን ሁሉ አቆሽሾ ታግሎ መብቱን አስከበረ። የጡረታ መብቱ እንዲከበር ያን ጊዜ አብረን የእኛን አስከበርን። ከዛ በኋላ ነው እነሱ። ስለዚህ ነው አንድ ዘፈን እዚህ ጋር አስታወስከኝ። ቆሻሻ ሞልቶ በጎዳና እሱ ላይ ነው። የት ላይ ነው?
እሱ በፊት የተዘፈነው በኋላ ቆሻሻ በየመንገዱ ላይ የተበተነው የመዘጋጃ ቤት ሰር ሆን ብለን እናንተም አለንበት። ለምን ቆሻሻ ሲቆሽሽ ከተማው የጽዳት አጥኚው ችግር ይገባዋል። ስለዚህ እንደሚገባው ስለሚያውቅ ያ ነገር ሲሆን ያ መንግስት አስተዋልና ምንድን ነው ችግራቸው? ይሄ ነው፣ በቃ መብታቸው ይከበርላቸው ተባለ። ያንን ጽዳት ሁሉም ሰራተኛ የቢሮ ሰራተኛ ነው ምን ሳይል ከተማውን በሙሉ አጸዱት። በቃ ንጹህ አስደረግነው። ከዛ መብታችን ተከበረ። ከዛን ጊዜ ጀምሮ ከተቀጠርንበት ጊዜ ጀምሮ የጡረታ መብታችን እንዲከበር ተብሎ እድሜም የተጻፈው ያኔ ስለነበረ ነው። አሁን ሁላችንን እንደፈለግን በዚህ ዓመተ ምህረት ተወልጃለሁ ብለን አጻፍን። ባመንበት አጻፍን ማለት ነው። በጣም ውድ ተመልካቾቻችን እኔ አይናለም ወርቁ ነኝ። አሪፍ ቆይታ ከጋሽ ፋንቱ ጋር እያካሄድን ነው። ከአፍታ ቆይታ በኋላ ዳግም እንመለሳለን። ተመልካቾቻችን ከአፍታ ቆይታ በኋላ ተመልሰናል። አሪፍ ጨዋታ እየተጫወትን ነው ከጋሽ ፋንቱ ጋር። ዳግም እንኳን ደህና ተመለስን ጋሽ ፋንቱ። እስቲ አሁን ደግሞ ወደ ልጅነት እስቲ እንሂድ። እስቲ የልጅነት ቆይታ እንደው ትንሽ፣ ምክንያቱም በዛ ጊዜ የነበረው የልጅነት ወግና ጨዋታ በጣም ለየት ይላልና እንደው ከገጠመኝም ደግሞ ከነበረው ከአንተም ሁኔታ አኳያ ብታጫውተኝ። እንግዲህ ልጅነት በእኛ ጊዜ ያለ ልጅነትና አሁን ያለው ልጅነት በጣም ልዩነት አለው። በእኛ ጊዜ ሱቅ አረብ ሱቅ ነው የሚካሄደው። አሁን ጎረቤት ይጠሩና እችን ዕቃ ገዝተና ምራቅ ሳትደርስ ሮጠና ማደርግልህን አታውቅም ይለዋል። ምራቅ ተፍተው ይልኳል። አንተ ያንቺ ምራቅ ሳትደርቅ ለመድረስ ትሮጣለህ። እዛም ሄደህ እኮ ጣይር ጋር ሱቁ አዎ ዘይትም ገዛ ጋዝም ገዛ ምንም ገዛ። ያችን ገዝተህ ደግሞ ኮሾ ከረሜላ ይሰጣል። እሷን አዎ ያችን ኮሾ ከረሜላ እየመጠጥክ እንደገና እየሮጥ ስትደርስ እውነትም እንዳልደረቀች አዎ ከዛ ያችን ምራቅ ደግሞ አሮጌቶቹ ይተፉልሃል። ጎበዝ ነህ እንዳትቆርጥ ደስ ይልሃል። ያ ከዛ ደግሞ በሳህን በምን ሽምብራ ባቄላ ምናምን አይጠፋም። ያቺ ተዘግና ትሰጣለች። እናቴ ኪስ ከተህ እሷን ቀጭ ቀጭ እያደረግ በቃ ለመላክ ያለ ጉጉት ለምን ተልከህ ባዶውን አይደለም። ያቺን ቁርስ ሽምብራ ይሰጡሃል፣ ይመርቁሃል። ለምሳሌ በእኛ በልጅነታችን ጥብቆ ከተገዛልህ ጎረቤቱ በሙሉ በውሃ ይልቅ እንዲልህ ጉልበት መሳም አለብህ። ዛሬ ሱፍ ለብሶ ለብሻለሁ ብሎ ጉልበት የሚስም ልጅ አለ? የገዛ ልጆቻችን እኛ ስንት ነገር ብንገዛ ወደዚህ እንደው በውሃ ይለቅ በሉን ብለውን አያውቁምና የድሮና ያሁኑ በጣም እኮ አንድ አዲስ ልብስ ተገዝቶ አባት ምን ይላል? እችን ልብስ ታገማትና አገማሃለሁ ይላል አይደል? ማለት ካለው ፍቅር አኳያ ታቆሽሻትና አይነት ነገር ነው። ልክ ነህ። እና በጣም ነው የዛን ጊዜ ልብስ ከተገዛልህ የዞርክ ጎረቤት ጉልበት ትስማለህ። ክርስትና እናት ክርስትና አባት ከሆነ ሸሚዝም የሆነች ልብስ ለልጅ በዓመት በዓል በፋሲካ እስከ ዳግማ ትንሣኤ ድረስ አበልጅ ይመጣል። ሲመጣ ካኔትራም ተገዝቶልህ ምን ተገዝቶልህ ከዛ ልበሰው እስቲ ትባላለህ፣ ትለብሳለህ። ከዛ በኋላ ሁሉንም ሽማግሌዎቹን ምኑንም ጉልበት ትስማለህ። በውሃ ይልቅ ይሉሃል። ያ ነገር ትዝታ ሁልጊዜ ማረሳው ነው። በጣም በእውነት ልክ ነው። ደግሞ ሽልማቶች ያን ጊዜ ከልዑል መኮንን ከመሞታቸው በፊት ሄጄ ትምህርት ቤት ሆኜ ሽልማት ተቀብለሃል? አዎ። ብስኩት ናት ይቺ ቦምቦሊኖ፣ እንደ ቦምቦሊኖ ሆና መሀሏ ላይ እንቁላል አላት። አረንጓዴ፣ ቢጫ፣ ቀይ እንቁላል አለ። በላስቲክ ተሸፈነች ናት። ኬኩ ኬክ አይደለም። ያቺን ሳትበላ በእጅህ እንደያዝክ ቤተሰቦች ጋር ትወስዳለህ። ቤተሰቦችን ብቻቸውን አይበሉም። የንጉሥ ከልዑል መኮንን ቤተ መንግስት ነው። በሰልፍ ነው። ከትምህርት ቤት ነጭ አቡጀዴ ለብሰን ነው ዩኒፎርም ለብሰን። ከዛ በኋላ ትወስድና ቤትህ ለእናትህ ትሰጣለህ። ቤት እናትህ ቁጭ አድርገው ቡና ፈልቶ ጎረቤት ተሰብስቦ የንጉሥ
እጅ የተቀበለው ነው በረከት አለው ተብሎ እሷ ተቆርሳ በቃ ሰው ሁሉ ይከፋፈል። አንተም ከዛች ከቁራሿ ነው የሚደርስ። ይሄ ተደብቆ ቢሆን እንዳራዳ ድሮ ሌላው ጊዮርጊስ ቤተክርስቲያን ምንድን ነው ያደረገው? ፋንድሽ ይሄ ጊዮርጊስ ቤተክርስቲያን ብዙ ጊዜ እናገረዋለሁኝ። ምንድን ነው እዚሁ አራዳ ጊዮርጊስ ማለት ነው። አራዳ ጊዮርጊስ እኔ ቀበሌ አስረውኝ በዛ ምክንያት ነው የተናገርኩት። እኔ ሌባ አይደለሁም። የሰረኩት በህይወት የማስታውሰው ጊዮርጊስን ነው። ራሱ ጊዮርጊስ? አዎ ጊዮርጊስን የሰረኩትም በጃንሆይ ጊዜ ነው። ጠጅ ቤት አማራ የሚሉት ቀጅ ነበር። አማራ አበበ የሚባሉ ቀስቶ ቤት የሚባል ጠጅ ቀጂዎች ነበሩና እየጻፍን ነው። ምግብ ቤትም እየጻፍክ ነው፣ ጠጅ ቤትም እየጻፍክ ነው የምትበላው። ስለዚህ እዛ እየሄድኩኝ አሁን ቅዳልኝ ስለው አንተ ገንዘብ በዝቶብሃል አልቀዳም አለኝ። አማረ ሲለኝ በቃ ተናድጄ ወጣሁኝና ጊዮርጊስ ሄድኩ። ስዞር ቤተክርስቲያኑን በቃ የዞርኩኝ ስሳለም የስዕል አድኖ ያለው የጊዮርጊስ ያለበት ጋር መስኮቱ ላይ እንዲህ ሳይ ጊዮርጊስን ስመለከም 5 ብር ቁጭ ብሏል። የጃንሆይ አዎ እንትኑ ላይ መስኮቱ ላይ ወዲህ ባይ ሰው የለም፣ ወዲህ ባይ ሰው የለም። በቃ እጄን እንደው 5 ብር ላይ ነው የጣልኩት። ጊዮርጊስ ይቅር በለኝ በቃ የጠጅ ጉዳይ ነው ታውቀዋለህ ብዬ ተመልከት ሱስ ምን ያህል እንደሆነ እና ከጊዮርጊስ ጠጅ የጠጅ ሱስ ከጊዮርጊስ አሰርቆኛል። እና መለስክ ግን እንዴ? እሺ እሱማ ያው ጊዜው ሲደርስ መጨረሻ ላይ እስራኤል ሀገር ሄጄ ነበርና ለ14 ቀን ጉብኝት በዛን ጊዜ የጊዮርጊስን መቃብር አየሁት። እዛ ሄጄ ገብቼ መቃብሩ የጊዮርጊስ የተቀበረበት ብለውኝ ሲያሳዩኝ ትውስ ያለኝ ያኔ ነው። እና በቃ እኔና ጊዮርጊስ እናውቃለን እንግዲህ ብድራችንን የተመመላለስን በጣም የሚገርም ነው። እና ቀበሌዎችን ደግሞ አመሰግናቸዋለሁ ሁልጊዜ። ቀበሌዎችን የማመሰግናቸው ምንድን ነው እግዚአብሔር ሊያቆይ ሲፈልግ ሰው ነው መቼም ራሱ መጥቶ ወርዶ አይነግርም፣ ምክንያት ነው የሚሆነውና ቀበሌዎች ምክንያት ሆኑና ብር ጠፋ ተብዬ ታሰርኩ። በዛ ሰበብ ፍሬው አስፈታኝ። እስቲ ሂድና ጠይቅ። አዎ ፍሬው ኃይሉ አስፈታኝ። ፍሬው ኃይሉ ካስፈታኝ በኋላ ሂድና ጠይቃቸው እስቲ ስለው ከየት ያመጣል በየቀኑ ይጠጣል ነው ያሉት። ለካ መጠጣት ሌባ ያሰኛል ወይ? ስለዚህ መተው አለብኝ አልኩና ለእነሱ ብዬ ነው የተውኩት በመጀመሪያ። በኋላ ግን እንዴት አይነት መልእክተኞች እንደሆኑ የገቡኝ በኋላ ነው። ለምን ከተውኩት በኋላ ሰውነቴ እየተመለሰ ኑሮዬ እየተሻሻለ እኔ ራሴን መጠበቅ ጀምሬ ውጤት ካየሁ በኋላ እነዚህ ሰዎች ዘመዶቼ ናቸው እንጂ ጠላቶች አይደሉም። ኢህአዴግ ሲገባ አጋልጣቸው አሉኝ። ምንድን ብዬ ነው ማጋልጣቸው አልኳቸው። አሳስረው የለም እንዴ ሂድና ተናገር እንጂ ምናምን ሀገር ፍቅር ስብሰባ አለ። አይ እነሱ በጠጥ አስተውኝ እንጂ እኔ ምንም ያደረጉኝ ነገር የለም፣ ምንም አልበደሉኝም ብዬ እንደውም ታስረው ሲፈቱ የእጄ ቤታቸው እግዚአብሔር እንኳን አስፈታችሁን ብዬ ነው ያልኳቸው። እና እኔን የበደሉኝ የሉም በእውነት የዛን ጊዜ መልእክተኞች ስለሆኑ አዳኑኝ። ከመጠጥ ሱስ ያዳኑኝ እነሱ ናቸው መልእክተኞች። እነሱ እንደዛ ባያደርጉ ኖሮ የሆነ ነገር አይታወቅም ነበር። እንዴ ከ2 ዓመት በኋላ ደም ተፍቻለሁ። ስለዚህ አልተርፍም ነበርና እግዚአብሔር ይመስገን። አሜሪካ ትመላለሳል፣ ያው ልጅ ጋር ትሄዳለህ። ሞርጋን ፍሪማንን አላገኘው? አንተ ነው እኮ የሚመስለው አይደለም? ያው ሰው ሞርጋን ፍሪማንን ማግኘት በአሜሪካን ሀገር እኔ ቀርቶ ፕሬዚዳንቱም ያገኘው አይመስለኝም። ለምን ቪአይፒ ነገር ነው? በጣም ልዩነታቸው አርቲስቶቹ እንኳን ቀርቶ ሀብታሞቹ ስታልፍ ይሄ ግቢያቸው ላይ አይሮፕላን ሄሊኮፕተር ምናምን ቆሞ ታያለህ እንጂ በምንም አይነት አትገናኝም። ሰዎች ግን አርቲስቶቹ ቢገቡት ሆቴል ውስጥ አንተ ልትገባ ትችልም። ሪዘርቭ ነው ሁሉ ነገራቸው እኮ በጣም ነው። እንደዚህ አይደለም። የዛ አርቲስቶች የሚኖሩበት ግቢያቸው አለ እኮ አሁን በፌስቡክ ግልጽ ነው። በፌስቡክ ውስጥ ገልጠህ ስታይ መኪናቸው የተደረደረው መኪና ምኑ ስትመለከቱ በጣም የትና የት ነው። እና በጣም ሰዎች ግን ይለዋል አለም እንደዚህ ተመሳሰለ ይላሉ። በፎቶም አገናኝተውም በስምም ደግሞ የሁለታችንም ኤፍኤም ባንዱ ማንዶዬ ሞርጋን ፍሪማን
ኤፍኤም ነው። ስለዚህ በዛ እንደዚህ ይላሉ እንጂ ያው ሰማይና ምድር ነው ልዩነታችን። ጡረታ በጊዜ ነው የወጣሁ ወይስ? ጡረታ የወጣሁት በጊዜ አይደለም። ቢፒአር የሚባል ማወዳደሪያ መጥቶ ያው ዲግሪ ያላቸው በዩኒቨርሲቲ የጨረሱ ምናምን የሆኑ እንደዚህ የተደረገ ሲደለደል እኔ በጊዜው የሚቆጨኝ ነገር ምንድን ነው? ጓደኞቼ ተማሩ። ታደሰ ወርቁ የሚባል የፕሬስ ዳይሬክተር ነበረ ስራ ድሮ ኃላፊያችን። ጋሽ ታደሰ ተማሩ ይለን ነበር። መንግስት ይከፍላል። በዛን ጊዜ መንግስት ነበር የሚከፍለው። አንተ ማታ ተምረህ መንግስት ሂሳቡን ታመጣለህ ይከፍልናል። እና ተማሩ ሲለን ያን ጊዜ እኔ ጠጅ ቤት ነው የገባሁት። ማንንም ላማረር አልችልማ። ለምን ጓደኞቼ ተምረው ጥሩ ደረጃ የደረሱ አሉ። እኔ ሳልማር ጠጅ ቤት ተምሬ ወደ ቁልቁል ቀርቻለሁ። ይሄ ከኔ እንዲማር ነው ሰው። ስለዚህ መማር እየቻል ራሳችን አንድ ነገር ሲመጣ ተበደልኩ ብለን መጮህ የለብንም። ደግነቱን የ59ኛ ዓመቴ ላይ ነው የፒፒአር ስለመጣ ያን ጊዜ ምድብ ተዋናይ 1 ከተዋናይ 6 ተዋናይ 1 አደረጉኝ። ከጀነራልነት ወታደርነት ማለት ነው። ስለዚህ እንደዛ ሲመድቡኝ ከዛሬ ጀምሮ ጡረታ ወጥቻለሁ አልኳቸው። በራሴ ደብዳቤ ጻፍኩ፣ ጡረታዬን ወጣሁኝ። ደግነቱ እዛ ባልደርስ ኖሮስ እውነት ነው። እንግዲህ 14 ዓመቴ ነው። 15ኛ ዓመት ጡረታ ከወጣሁ 15 ዓመት ሙሉ ከና አንድ ብዬ እንደገና ልጥር ነበር ማለት ነው። ስለዚህ እግዚአብሔር ይመስገን ጡረታ ወጣሁኝ። ጡረታ ከወጣሁ በኋላ ደግሞ ምንም የጎደለኝ ነገር የለም። በተማርኩት እዛው ቲያትር ቤቱ ባስተማረኝ በቲያትር ቃቄ ወርዶትን፣ ሰዓት እላፊና አገር ፍቅር እንደውም በር ተከፈተልኝ። ከዛ በኋላ እንኳን ጡረታ ወጣሁኝ አልኩኝ። ከዛ ሲጨርስ ደግሞ ቆይቼ ውጭም ሄጄ ተመላልሼ መጥቼ እዚህ አሁን ቶቶት ፈንድቃ ለረጅም ዓመት አሁን እየሰራሁ በ15 ቀን 1 ቀን እሰራለሁ። ከዛ ደግሞ ቶቶት በሳምንት 3 ቀን አሁን እሰራለሁ። ስለዚህ ያው እረፍት የለኝም እና አላቆምኩም ስራዬን አሁንም ድረስ እሰራለሁ ማለት ነው። በጣም ጥሩ ጋሽ ፋንታሁን፣ ማጠቃለያ ያለው ሌላ ምን ቀረ የምትለው ነገር አለ? እንግዲህ እኔ ምንም የቀረኝ ነገር የለም። በህይወት እያለሁ በመስሪያ ቤትም በውጭም በሀገር ውስጥም ምናልባት ሰው ነኝና ያስቀየምኩት ሰው ካለ ይቅር ይበለኝ። በጣም ጥሩ። በበደልኩ ባጠፋው ይቅር በሉ ይቅር እንዲላችሁ ይልናልና መጽሐፉ። ይቅር እንዲሉኝ ሁላችሁንም በኢትዮጵያ ውስጥ ያላችሁ ወንድሞቼ ሁላችሁንም ወዳችኋለሁ። ይሄ ነው መልእክትህ። በቃ በጣም አመሰግናለሁ ጋሽ ፋንቱ። ተመልካቾቻችን ከፋንቱ ጋር ያደረግነው ጨዋታ ይህንን ይመስላል። ጋሽ ፋንቱ በጣም እናመሰግናለን። ከኪሎውድ ፕሮዳክሽን ጋር አሁንም ሰብስክራይብ ማድረጋችሁን እንዳትረሱ። ቺርስ ጋሽ ፋንቱ። አመሰግናለሁ። እሺ